ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ረቡዕ መጋቢት 30 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ሌተናል ጀነራል ታደሰ ወረደ የኢትዮጵያ መከላከያ ሰራዊት በትግራይ ክልል እንዲሰማራ ፍላጎታቸውን ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የኢትዮጵያ መከላከያ ሰራዊት በክልሉ በተለያዩ አካባቢዎች ተሰማርቶ የጸጥታና የሕግ ማስከበር ስራውን እንዲያከናውን ፍላጎታቸውን አሳውቀዋል። ጀነራሉ ይህንን የገለጹት የጊዜያዊ አስተዳደሩን የ2 ዓመት የስራ አፈጻጸም ሪፖርት ለጠቅላይ ሚኒስትር ዶክተር አብይ አህመድ ጨምሮ ለፌዴራል መንግስታት ከፍተኛ የስራ ኃላፊዎች ፕሬዝዳንትነት እንዲቀጥሉ ከተወሰነ በኋላ መሆኑም ተገልጿል። የቀይ ባህር አስተዳደር አግባብነት ያለውና አካታች መሆን አለበት ሲሉ የኢትዮጵያ የባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዞ ተናገሩ። አራተኛው የቀይ ባህርና የጉልፍ ጉባኤ በአዲስ አበባ ተካሂዷል። በጉባኤው መክፈቻ ላይ የተገኙት የኢትዮጵያ የባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዞ የቀይ ባህር አስተዳደር አካታች መሆን አለበትም ብለዋል። የቀይ ባህር አስተዳደር አካታችና አግባብነት ያለው ሲሆን የዓለም አቀፉ የአቅርቦት ሰንሰለት የተሳለጠ እንዲሆን ያስችላል ሲሉም አመላክተዋል። ይህ ውይይት በቀይ ባህርና በኤደን ባህረ ሰላጤ ቀጠና ያለው የባህር ላይ አስተዳደር አካታችነትና ትብብር ለጋራ ጥቅም በሚል መሪ ቃል የተሰናዳ ሲሆን በቀጠናው የሚስተዋሉ የፖለቲካ፣ የኢኮኖሚና የደህንነት ጉዳዮችን በዝርዝር ለመዳሰስ ያለመ ነው ተብሏል። ላለፉት ረጅም ዓመታት የቀይ ባህር አስተዳደር በባህር ዳርቻ ሀገራት ብቻ የታጠረ ሆኖ ቢቆይም አሁን ላይ ግን ይህ አካሄድ የቀጠናውን ዘላቂ ሰላምና የጋራ እድገት ሊያረጋግጥ እንደማይችል በስፋት እየታመነበት መጥቷል ተብሏል። በመሆኑም ለሁሉም ወገኖች የሚተርፉ የጋራ ተጠቃሚነትን ለማረጋገጥ ይበልጥ የተሻለና አካታች የሆነ ትብብር አስፈላጊ መሆኑ በውይይቱ ላይ ተገልጿል። በዚህ ረገድ እንደ ኢትዮጵያ ያሉ ሀገራት በቀጠናው ሰላምና ደህንነት ላይ ያላቸው ሚና የማይተካና ከፍተኛ ስለመሆኑ ጥልቅ ትንታኔም ቀርቦበታል። በመሆኑም ኢትዮጵያ ሉዓላዊ የባህር በር ለማግኘት የምታደርገው ጥረት ከሀገራዊ ግብ በላይ መሆኑንና ለቀጠናው የጋራ ጥቅሞች የሚውል ስለመሆኑ በስፋት ተብራርቷል። ኢትዮጵያ በባህር ላይ የሚኖራት ሚና መጠናከሩ እንደ የባህር ላይ ወንበዴነት፣ ሽብርተኝነት፣ ህገወጥ ስደትና የሰዎች ዝውውር ያሉ የጋራ የደህንነት ስጋቶችን በጋራ ለመከላከል የሚኖራትን አቅም እንደሚያሳድገው ተገልጿል። ጋዜጠኛ አሉላ ፍሬው እርምጃ እንደተወሰደበት ተገለጸ። በትርታ ኤፍኤም በሚተላለፈው ሲዲ ስፖርት ተባባሪ አዘጋጅ ሆኖ ሲያገለግል የቆየው አወዛጋቢው የእግር ኳስ ጋዜጠኛ እርምጃ ተላልፎበታል። ጋዜጠኛው ከሳምንታት በፊት በሃይማኖቴ ምክንያት ቢሮ እንዳልገባ በጥበቃ ተከለከልኩ ማለቱም የሚታወስ ነው። በተመሳሳይ የኢትዮጵያ መገናኛ ብዙሃን ምክር ቤት ጋዜጠኛው ስነ ምግባርን ተላልፏል በሚል ከሶታል። ይህን ተከትሎ ምክር ቤቱ በሰጠው ጋዜጣዊ መግለጫ ላይም አሳልፏል። የምክር ቤቱ የግልግል ዳኝነት በጣቢያው የቀጥታ የስፖርት ስርጭት ላይ ለህብረተሰቡ ስስ የሆኑ ጉዳዮችን ዘር፣ ብሔር፣ ሃይማኖት ገለጻ ላይ ከፍ ያለ ጥንቃቄ መወሰድ እንዳለበት በማመን በጣቢያው ምላሽ እንዲሰጥበት ደብዳቤ መላኩን ገልጾ ጣቢያው ለቅሬታው የሰጠውን ምላሽ የመረመረ ሲሆን የጣቢያው ስራ አስኪያጅም ከአድማጭ ለቀረበው ቅሬታ ምላሽ በደብዳቤው ከመስጠታቸውም በላይ የግልግል አካሉ ቅሬታዎችን በሚመረምርበት ጊዜ በአካል ቀርበው ስለ ቅሬታው የሰጡትን ማብራሪያ አዳምጧል። የግልግል ዳኝነት አካሉ በጉዳዩ ላይ ሰፊ ውይይት ካደረገም በኋላ ጣቢያው ለቅሬታው ምላሽ እንዲሰጥ ጥያቄ ያቀረበው የተፈጸመው የሚዲያ ስነ ምግባር እጅግ ግዙፍ የሙያ ጥሰት ሆኖ ሳይሆን በተለይ ሃይማኖት ነክ ጉዳዮች ምንም እንኳን ግላዊ ቢሆኑም ጋዜጠኞች ዜናና ፕሮግራሞችን ሲያቀርቡ በተለይ የቀጥታ ስርጭቶች ላይ ጥንቁቅ እንዲሆኑና እጅግ ከፍ ያለ የሙያ ስነ ምግባር ሊያሳዩ እንደሚገባ በመታመኑ ሲሆን ጋዜጠኞች በቀጣይነት በሚሰሯቸው ፕሮግራሞች ላይ ጥንቃቄ እንዳይለያቸው ለማሳሰብ ጭምር እንደሆነም ከስምምነት ላይ ደርሷል። ሆኖም ምክር ቤቱ ለላከው ደብዳቤ ቅሬታ የቀረበበት ጋዜጠኛው በምክር ቤቱ የአሰራርና የስነ ምግባር መመሪያ መሰረት ቀጥተኛ ምላሹንና ማብራሪያውን በጣቢያው በኩል ከመስጠትና በዝግ በሚደረገው ውይይት ላይ ከመሳተፍ ይልቅ ደብዳቤውን በግል ማህበራዊ ሚዲያዎች ላይ በመለጠፍና ከምክር ቤቱ ዓላማ ፍላጎትና
አካሄድ በተቃራኒ የማህበራዊ ሚዲያ የስም ማጥፋት ዘመቻ መጀመሩ ከፍ ያለ የስነ ምግባር ስህተት ሆኖ አግኝተነዋል ብለዋል። ከዚህም አልፎ በህግ አግባብ የተመሰረተውንና ከ120 በላይ የመገናኛ ብዙሃን ተቋማት፣ የጋዜጠኞች ሙያ ማህበራት፣ የማህበረሰብ ሚዲያዎችንና የበይነ መረብ መገናኛ ብዙሃንን በፈቃደኝነት ያቋቋሙትን ምክር ቤቱ ምን ስለሆነ ነው የሚጠይቀኝ ከማለት አልፎ ቅሬታውን ከተራ የጋዜጠኝነት የሙያ ስነ ምግባር ጥሰት በላይ በማናርና ሃይማኖታዊ ይዘትን ለመስጠት የሄደበት ርቀት ፈጽሞ ተቀባይነት እንደሌለው አሳውቋል። ግሩም ኤርሚያስ ዋና ገጸ ባህሪ አድርጎ በሻኪሶ የተሰራው ዶሎቪያ ፊልም ለእይታ ሊቀርብ መሆኑ ተገለጸ። ተወዳጁ ተዋናይ ግሩም ኤርሚያስ በዋና ገጸ ባህሪነት የሚተውንበት ዶሎቪያ የተሰኘው አዲስ ፊልም በሚቀጥለው እሁድ ሚያዝያ 5 ቀን 2018 ዓ.ም በታላቅ ድግስ በአድዋ 00 አፍሪካ አዳራሽ እንደሚመረቅ ተገለጸ። በትላንትናው ዕለት በተሰጠው መግለጫ ላይ እንደተመላከተው ፊልሙ ከመጪው ሚያዝያ 9 ጀምሮ በሀገር ውስጥና በውጭ ሀገራት ሲኒማ ቤቶች ለእይታ ይበቃል ተብሏል። በኤልዳን ፊልምስ ተዘጋጅቶ በወርገድ ፊልም ፕሮዳክሽን ያቀረበው ዶሎቪያ በሸራተን አዲስ ሆቴል በተሰጠው ጋዜጣዊ መግለጫ ላይ የፊልሙ ፕሮዲሰሮች፣ ዳይሬክተሮችና ተዋንያን በተገኙበት በዝርዝር መረጃው ቀርቧል። ዶሎቪያ በዋናነት ተወዳጁን ተዋናይ ግሩም ኤርሚያስንና አማኑኤል ታፈሰን ጨምሮ ሌሎች አንጋፋና ወጣት የኪነ ጥበብ ባለሙያዎችን አሳትፏል። ፊልሙ ዓለም አቀፍ ደረጃውን የጠበቀ ለማድረግ ለ1 ዓመት ከ6 ወራት ያህል ከፍተኛ ዝግጅት የተደረገበት ሲሆን ታዋቂው የፊልም ዳይሬክተር በኃይሉ እንግዳም አቀናጅቶታል። የቴክኖሎጂ አጠቃቀምንና የፊልም ኢንዱስትሪውን እድገት ታሳቢ ያደረገው ይህ አሰራር አብዛኛው ቀረጻ የተከናወነው በሻኪሶና አካባቢው እንደሆነም ተገልጿል። የፊልም ምረቃ ስነ ስርዓቱ ሚያዝያ 5 ቀን በአድዋ መታሰቢያ ዓለም አቀፍ የስብሰባ ማዕከል ጥሪ የተደረገላቸው እንግዶች በተገኙበት በደመቀ ሁኔታ እንደሚከናወንም ተገልጿል። ኢራን የተኩስ አቁም ስምምነቱን በይፋ ተቀበለች። ኢራን የቀረበላትን የ2 ሳምንት የተኩስ አቁም ስምምነት በከፍተኛው የሀገሪቱ መሪ ሙጅታባ ሀሚኔ በኩል በይፋ ማጽደቋን ኒውዮርክ ታይምስ ዘግቧል። ለውሳኔው መገኘት የፓኪስታን ሽምግልና እንዲሁም ቻይና በሰዓቱ ያደረገችው ከፍተኛ የዲፕሎማሲ ጣልቃ ገብነት ወሳኝ ሚና ተጫውቷልም ተብሏል። ስምምነቱ ቻይናና ፓኪስታን በጋራ በመተባበር በመካከለኛው ምስራቅ ለሳምንታት የቆየውን የጦርነት ስጋት ወደ ሰላም የቀየሩበት ታሪካዊ ክስተት ሆኖም ተመዝግቧል። በተያያዘ ዜና ኢራንና አሜሪካ የደረሱበትን የተኩስ አቁም ስምምነት ተከትሎ የነዳጅ ዋጋ መቀነስ ተገለጸ። የምጣኔ ሀብት ኢንተለጀንስ ክፍል ባልደረባ የሆኑት አሌክስ ሆምስ ለአልጄዚራ እንደተናገሩት ከገበያዎች የተሰበሰበው መረጃ የነዳጅ ዘይት ዋጋም ቀንሷል። ነገር ግን የታወጀው የተኩስ አቁም ስለመቆየቱ አንድ ሰው ብዙ እርግጠኛ መሆን አይችልም ብለዋል። ሆልምስ አክለውም እንዳሉት ስለዚህ ይህንኑ ለመከታተል ዋናው ቁልፍ ከእስራኤል፣ ኢራንና ሌሎች ወገኖች የሚወጡት ማንኛውም ምልክቶች ይህ የተኩስ አቁም ይቆይ እንደሆነ እናያለንም ብለዋል። በድርድር ላይ ጥልቅ ክፍተት ስለሚኖር ገበያዎቹ አሁንም በመጠባበቅ ላይ ናቸው ብለዋል። ምንም እንኳን ዋጋው መቀነሱ ግልጽ ቢሆንም የነዳጅ ዋጋ አሁንም በየካቲት መጨረሻ ከነበረው ጋር ሲነጻጸር በጣም ከፍ ያለ ነው ብለዋል። የሮይተርስ የዜና ወኪል እንደዘገበው በአሜሪካ ዌስት ቴክሳስ ገበያ የድፍድፍ ነዳጅ ዋጋ በበርሜል 16 በመቶ ገደማ ቀንሶ ወደ 94.59 ዶላር ደርሷል ተብሏል። የተኩስ አቁሙ ዜና ከተሰማ በኋላ በዓለም አቀፍ ደረጃ ዋጋ በርሜል 15 በመቶ ቀንሶ ወደ 2.35 ዶላር አሽቆልቁሏል ተብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በዩናይትድ ስቴትስ እና በኢራን መካከል ለ2 ሳምንታት የሚቆየው የተኩስ አቁም ስምምነትን በደስታ እንደተቀበሉ ቃል አቀባያቸው ስቴፋን ዱቻሪች በመግለጫቸው ላይ አስታውቀዋል። ጉተሬዝ ሁሉም ወገኖች በዓለም አቀፍ ሕግ የሚጠበቅባቸውን ግዴታዎች እንዲወጡና የተኩስ አቁም ውሎችን እንዲያከብሩ በአካባቢው ዘላቂና ዓለም አቀፍ ሰላምን ለማምጣት መንገዱን እንዲጠርግ ጥሪ አቅርበዋል። ዶናልድ ትራምፕ ዩናይትድ ስቴትስ ከኢራን ጋር ለ2 ሳምንታት የተኩስ አቁም ስምምነት ከተደረሰ በኋላ ጠቅላላና የተሟላ ድል አሜሪካ ማግኘቷ ምንም ጥርጥር የለውም ሲሉ ተናገሩ። ይፋ ከተደረገው ስምምነት በኋላ ለአዛንጅ ፍራንስ ፕረንስ በሰጡት ቃለ ምልልስ የኢራን የበለጸገው ዩራኒየም በስምምነቱ ፍጹም እንክብካቤ ይደረግላታል ሲሉ ተደምጠዋል። ትራምፕ በዩራኒየም ላይ ስለሚሆነው ነገር ግን ምንም አይነት ዝርዝር መረጃ ሳይሰጡ እልባት አልነበረም ብለዋል። ስምምነቱ ከተቋረጠ
የኢራንን የሲቪል ኃይል ማመንጫዎችንና ድልድዮችን ለማጥፋት ወደ መጀመሪያው ዛቻቸው ይመለሱ እንደሆነም የጠየቁት ትራምፕ የምናየው ይሆናል ሲሉ መልሰዋል። የዋይት ሀውስ የፕሬስ ሰክረታሪ ካይሮ ሌቪት የተኩስ አቁም ስምምነቱ ለአሜሪካ እንደ ድል ይወሰዳል በማለት አሞካሽተው በትራምፕና የአሜሪካ ጦር ተፈጸመም ብለዋል። ከመጀመሪያው አንስቶ ትራምፕ ጦርነቱ ከ4 እስከ 6 ሳምንታት እንደሚቆይ ገምተው ነበር። እናም በ38 ቀናት ውስጥ ዩናይትድ ስቴትስ የዋሽንግተንን ዋና ወታደራዊ ዓላማዎችን አሳክታለች ሲሉ አክለዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።